ወዳጆቼ በጣም መሰረታዊ ለግላችንም ለቤተሰባችንም ልናስብበት የሚገባ ጉዳይ ቢኖር አይደንቲቲ ክራይሲስ ነው። የማንነት ቀውስ ነው። የማንነት ቀውስ ራስን ፈልጎ የማጣት ውድቀት ነው። ጻፉ። የማንነት ቀውስ ማለት ራስን ፈልጎ የማጣት ውድቀት ነው። ሰዎች ራሳቸውን ፈልገው ሲያጡ የሚገቡበት የውድቀት አይነት ነው የማንነት ቀውስ። ትልቁ ውድቀት ከትምህርት ቤት መውደቅ አይደለም። ትልቁ ውድቀት የቢዝነስ ውድቀት አይደለም። ትልቁ ውድቀት የማንነት ውድቀት ነው። የማንነት ውድቀት በገንዘብ አታቆሙትም። የማንነትን ውድቀት በተለያየ ነገር ደጋግፋችሁ ልታቆሙት አትችሉም። ሰው በአይደንቲቲ ደረጃ በፐርሰንት ደረጃ በማንነቱ የገባበትን ችግር በሌሎች ነገሮች አርቲፊሻል ጥገና ልታረጉላችሁ አትችሉም። ለምሳሌ ልንገራችሁ። ጥሩ ስብዕና ያለው ሰው ቢዝነሱ ቢበላሽ ገንዘብ ዶግማችሁት እንደገና ታነሱታላችሁ። ስብዕናው የወደቀን ሰው ግን ገንዘብ ብትሰጡት የበለጠ ታጠፉታላችሁ እንጂ ከወደቀበት ውድቀት አታነሱትም። ስለዚህ አሁን እኛ ሀገር ምንድነው እኔ በጣም የሚገርመኝ ነገር አለ። ለምሳሌ አይደንቲቲ ክራይሲስ ውስጥ ያለን ወጣት ልጅ ባጃጅ ገዝተው ከዛ ክራይሲስ ሊያወጡት ይሞክራሉ። መቼም አትወጣም። ሱቅ ቢከፈትል አሜሪካ ብትሄድ ሳውዝ አፍሪካ ብትወሰድ መቼም ከዛ ችግር አትወጣም። አንተ መስተካከል ያለበት ስብዕና ነው እንጂ ኪሳ አይደለም። መስተካከል ያለበት ማንነትህ ነው እንጂ የምታደርገው ወይ የምትሰራው ወይ የምትለብሰው ነገር አይደለም። ኦኬ። የማንነት ቀውስ ማለት ራስን ፈልጎ የማጣት ውድቀት ነው። ሰዎች እኔ ማን ነኝ፣ ከየት መጣው፣ ለምን መጣው፣ እንዴት ነው የምኖረው፣ ወዴት ነው የምሄደው የሚለው ነገር ሲጠፋባቸው ራሳቸውን ፈልገው ሲያጡ የሚገቡበት የውድቀት አይነት ነው የማንነት ቀውስ። ሲቀጥል የማንነት ቀውስ ትክክለኛ ተፈጥሮን ያለ መረዳት ችግር ነው። ጻፉ። የማንነት ቀውስ ትክክለኛ ተፈጥሮን ያለ መረዳት ችግር ነው። ትክክለኛ ተፈጥሮን ያለ መረዳት ችግር ነው። ወንዶችም በወንድነታቸው ሴቶች በሴትነታቸው ሰው በሰውነቱ ትክክለኛ ተፈጥሮን ሳይረዳ ሲቀር የሚገባበት የውድቀት አይነት ነው የማንነት ቀውስ። ለምሳሌ ፓንዳ በተፈጥሮ ስጋ በል እንስሳ ነው። ነገር ግን ከስንፍናው የተነሳ 16 ሰዓት ቀርከሃ ሲበላ ነው ጊዜውን የሚያሳልፈው። ፓንዳ ከ24 ሰዓት ውስጥ 16ቱን ሰዓት ምግብ ይበላል፣ የቀረውን ሰዓት ይተኛል፣ የቀረውን ሰዓት ይጸዳዳል። ይሄ ነው በቃ ትልቁ ስራው። በጣም ግዴለሽ የሚያደርገውን ነገር የማያቅ እድሜው የሚያሳጥር እንስሳ ቢኖር ስታዩት የሚያምር ነው። ትልልቅ ጥርስ ይዞ ቀርከሃ ነው የሚበላው። ልክ እንደዚህ ሰዎች የራሳቸውን ተፈጥሮ ሳይረዱ ሲቀሩ የሚገቡበት ችግር ነው የማንነት ቀውስ የሚባለው። እንግዲህ ሰዎች ራሳቸውን ፈልገው ሲያጡ የሚገቡበት ውድቀት ነው የማንነት ቀውስ ካልኳችሁ። ራሳቸውን ፈልገው ሲያጡ ወይም ደግሞ ትክክለኛ ተፈጥሯቸው መረዳት ሲያቀታቸው በቀጥታ የሄዱና የሆነ ነገር ውስጥ መደበቅ ነው አማራጭ አድርገው የሚወስዱት። የአገሬ ልጆች አሁን ራስን ፈልጎ የማጣት ውድቀት ውስጥ የገባ ሰውዬ ሲቀጥል ትክክለኛ ተፈጥሮ መረዳት ያቃተው ሰው ራሱን ፈልጎ ከማግኘትና ትክክለኛ ተፈጥሮን ከመረዳት ይልቅ ለዚህ ችግሩ እንደ መፍትሄ አድርጎ የሚጠቀመው ወይ ሱስ ውስጥ ይደበቃል፣ አሊያም ፋሽን ውስጥ ይደበቃል፣ አለበለዛ ደግሞ በሆነ ነገር ለመታወቅ ጥረት ያደርጋል። ራሱን ከማወቅ ይልቅ በሌላ ነገር ለመታወቅ ጥረት ያደርጋል። በማህበራዊ ሚዲያ በተለያየ መንገድ አነጋጋሪ ለመሆን ጥረት ያደርጋሉ። በነገራችን ላይ አገራችንን የሚያቃውሱ ሰዎች ቀድመው ራሳቸው የቀወሱ ናቸው። ለዚህ ነው አነጋጋሪ እንሆናለን ብለው አደናጋሪ የሆኑ ሰዎች የበዙት። በጣም ብዙ ተከታይ ያላቸውን የማህበራዊ ሚዲያ ተጠቃሚዎችን ብትመለከቷቸው ልትቀኑባቸው አይገባም። ምክንያቱም ጠዋት ቄስ ያረጋቸዋል፣ ማታ ቀውስ ያረጋቸዋል። በደንብ አድርጋችሁ እንድትሰሙ ይፈልጋሉ። ሰዎች የማንነት ቀውስ ውስጥ ሲገቡ ከዛ ቀውስ ለመውጣት አንደኛ ራሳቸውን ፈልጎ ማግኘት፣ ሁለተኛ ትክክለኛ ተፈጥሯቸው መረዳት መፍትሄ ሆኖ እያለ ይህን ከማድረግ ይልቅ ሱስ ውስጥ ይገባሉ። 100% ነግራቸዋለሁ። 100% ሱስ የአይደንቲቲ ክራይሲስ ውጤት ነው። ሰዎች አይደንቲቲ ክራይሲስ ውስጥ ሲገቡ፣ የማንነት ቀውስ ውስጥ ሲገቡ እንደ መፍትሄ አድርገው የሚጠቀሙት ራሳቸውን ማደንዘዝ ነው። ራሳቸውን የረሱ ይመስላቸዋል። ሲፈሩ የደፈሩ ይመስላቸዋል። በመጠጣት የደፈሩ ይመስላቸዋል። በቀደም ነግራቸዋለሁ። እንደ ሱሰኛ ፈሪ በምድርም በሰማይም የለም እና
ስለዚህ ሱስ ውስጥ ይደበቃሉ። ለምንድን ነው የሚቀሙት? ለምንድን ነው የሚያጨሱት? ለምንድን ነው ተከታታይ እነዚህ ነገሮች የሚያደርጉት ብላችሁ ብትጠይቁ በውስጣቸው የሚሰማቸው የባዶነት ስሜት ስላለ ያንን የባዶነት ስሜት ለማስተካከልና ጸጥ ለማሰኘት ወደ ትክክለኛው ማንነት ከመምጣት ይልቅ ምክንያቱም ደግሞ ትክክለኛው ማንነት ስራ ስለሚጠይቅ፣ ጭካኔ ስለሚጠይቅ፣ ስንፍና ስለማይፈልግ፣ እውነት ስለሚፈልግ ከዛ ይልቅ በተቃራኒው ራሳቸውን ሱስ ውስጥ ይደብቃሉ። ሌሎች ደግሞ ፋሽን ውስጥ ይደበቃሉ። በሚለብሱት ልብስ፣ በሚያረጉት ጫማ፣ በሚቀቡት ሽቶ በእንደዚህ አይነት መልኩ ከማንነት ቀውስ ለመውጣት ጥረት ያደርጋሉ። ወዳጆቼ አንዳንድ ሰዎችን አይታችኋቸው ከሆነ ነብር ለብሶት የማያውቀውን ቀለም ይለብሳሉ እና የሚያስጨንቅ አለባበስ የሚለብሱ ሰዎችን አጋጥሟችሁ የሚያውቅ ከሆነ እኔ በደንብ ብዙ ጊዜ ያጋጥመኛል። ያስጨንቃል። የከለር ምርጫቸው ያስጨንቃል። አለባበሳቸው ያስጨንቃል። አንድ እኔ በጣም የቅርብ ሰው አለኝ። በቀን 4፣ 5፣ 6፣ 7 ጊዜ ይታጠባል። ቅንድቡን ይቀነደባል። ተረከዙን ይፈገፈጋል። በጣም በራሱ ጉዳይ ኤክስተርናል በሆነው ጉዳዩ ላይ በጣም ኢንቨስት ያደርጋል። ቢኮዝ ውስጡ አንድ ጥያቄ አለ፣ ያልተመለሰ ጥያቄ አለና ውስጡ ያለውን ጥያቄ የሚመልሰው ጣቱ ላይ ቀለበት በማብዛት ዚፕ የበዛበት ጃኬት በማድረግ ሱሪው በጣም ሰዎች ሲያዩት አትራክቲቭ እንዲሆን በማድረግ በእንደዚህ አይነት መልኩ የውስጡን ጩኸት ለመደበቅ ጥረት ያደርጋል። እንደነገርኳችሁ ሌሎች ደግሞ በሆነ ነገር ለመታወቅ እና ያ ራሳቸውን ያላወቁበት እና ለውድቀት የዳረጋቸው የማንነት ቀውስ እሱን ለመርሳት ጥረት ያደርጋሉና የሆነ ርዕሰ ጉዳይ ይፈጥራሉ ወይም ርዕስ መሆን ይፈልጋሉ። የሀገሬ ልጆች በደንብ አድርጋችሁ ስሙኝ። አይታችሁ ከሆነ የሆኑ ሰዎች አሉ፣ ርዕስ መሆን የሚወዱ ሰዎች አሉ። ምንም ነገር ይፈጠር ርዕስ መሆን ይፈልጋሉ። በየትኛውም ጉዳይ ላይ በየትኛውም ቦታ ላይ አስተያየት ይሰጣሉ፣ ሐሳብ አላቸው። ብቻ ሃይማኖትም ሲባል ሃይማኖተኛ ናቸው፣ ፖለቲካም ሲባል ፖለቲከኛ ናቸው፣ አነቃቂ ተናጋሪ ናቸው፣ የማህበረሰብ አንቂ ናቸው። ብቻ በዛም ማለት በዚህ የፋሽን አስተማሪ ናቸው። ብቻ በተለያየ መልኩ ርዕሰ ጉዳይ መሆን ይፈልጋሉ። ያን ጊዜ ከገቡበት ቀውስ የወጡ ይመስላቸዋል። ወዳጆቼ በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ስሜቶች አሉ። ልክ ወባ የያዘው ሰው ብርድ እንደሚለው እንደሚያለበው፣ ራስ ምታት እንደሚያመው ልክ እንደዛ በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ስሜቶች አሉ። የመጀመሪያው በማንነት ቀውስ ውስጥ ያለ ሰው የሚሰማው ስሜት በሌላ ሰው ግፊት ስር ይወድቃል። ጻፉ። በሌላ ሰው ግፊት ስር ይወድቃል። እናድርግ የሚሏቸውን ያደርጋሉ፣ እንስራ የሚሏቸውን ይሰራሉ፣ እንሂድ ሲሏቸው ይሄዳሉ፣ እንመለስ ሲሏቸው ይመለሳል። የኔ ብለው የሚሉት የህይወት አቋም የላቸውም። ስለዚህ ነገር ሳስተምር ራስህን በደንብ አድርገህ ተመልከት፣ ራስሽን በደንብ አድርገሽ ተመልከቺ። በሌሎች ሰዎች ግፊት ስር የሚወድቁ ልጆች አሉ። ጓደኞቻቸው እንደፈለጉ የሚያረጓቸው ልጆች አሉ። እንደወደዱ የሚያሽከረክሯቸው 360 ዲግሪ ጓደኞቻቸው ሲሰልሙ የሚሰልሙ፣ ጓደኞቻቸው ክርስቲያን ሲሆኑ ክርስቲያን የሚሆኑ፣ ጴንጤ ሲሆኑ ጴንጤ የሚሆኑ፣ ሲያብዱ የሚያብዱ፣ ሲሰርቁ የሚሰርቁ፣ ለምን እንደሚሰርቁ የማያውቁ፣ የሚያደርጉትን ነገር የሚያደርጉበት ትልቁ ምክንያት ሌላ ሰው አርጉ ስላላቸው ብቻ የሚያደርጉ፣ ሌላ ሰው ተናገር ስላላቸው ብቻ የሚናገሩ። አንዱ በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ስሜት በሌላ ሰው ግፊት ስር ይወድቃሉ። ለምሳሌ አሁን እዚህ መልካም ወጣት መጥተው ተምረው በደንብ ተጠቅመው አምነውበት ከዚህ ይመለሳሉ። እሁድ ጠዋት እንጠጣ ካሏቸው ይጠጣሉ፣ እንቃም ካሏቸው ይቅማሉ። ለምን እንደሚቅሙ፣ እንዴት እንደሚቅሙ፣ ለምን እንደማይቅሙ ምንም ያውቁት ታሪክ የለም። ምክንያቱም ሰዎች በማንነት ቀውስ ውስጥ ሲገቡ፣ ራሳቸውን ፈልገው ሲያጡ፣ ትክክለኛ ተፈጥሯቸውን ሳይረዱ ሲቀሩ ያላቸው አማራጭ ህይወት ትክክል የሚመስላቸው ሌላ ሰው ያለው ይሆናል። ሌላ ሰው የሰጠው አስተያየት ያስጨንቃቸዋል። ሌላ ሰው የሰጠው ኮሜንት በጣም ያስጨንቃቸዋል። አሁን አንዳንድ ሰዎች የሚጽፉባቸው ኮሜንት እንቅልፍ ይነሳቸዋል። ቆንጆ ነሽ ካልተባሉ ቆንጆ እንደሆኑ አይሰማቸውም። ቆንጆ አይደለሽም ከተባሉ በጣም ይጨነቃሉ። ይሄ በሌላ ሰው ግፊት ስር መውደቅ የማንነት ቀውስ አንዱ ስሜት ነው። ሰዎች በአይደንቲቲ ክራይሲስ ውስጥ ሲገቡ የሚሰማቸው ስሜት ነው። እሱ ብቻ አይደለም። በማንነት ቀውስ ውስጥ የገቡ ሰዎች የሚሰማቸው ሌላው ስሜት ቶሎ ሐሳባቸውን ይለዋውጣሉ። ጻፉ። ቶሎ ሐሳባቸውን ይለዋውጣሉ። ቅድም እንደነገርኳችሁ
ቀን ቀን ቄስ ይሆናሉ፣ ማታ ማታ ቀውስ ይሆናሉ። ቀን ቀን ፓስተር ይሆናሉ፣ ማታ ማታ ዳስተር ይሆናሉ። ቤተሰቡን ሲያውኩ ነው የሚኖሩት። ሐሳባቸውን ቶሎ ቶሎ ነው የሚቀያይሩት። አሁን እሺ በኋላ እምቢ ከዛ እሺ ቶሎ ሐሳባቸውን ይቀያይራሉ። ወዳጆቼ ሐሳብን ቶሎ መለዋወጥ ዘመናዊነት አይደለም፣ ዕውቀት አይደለም፣ ብልጠት አይደለም፣ እርድና አይደለም፣ ቀውስ ነው። ከቀውስም የማንነት ቀውስ ውጤት ነው። እሱ ብቻ አይደለም። በማንነት ቀውስ ውስጥ ያሉ ሰዎች በማንነታቸው የማፈር ስሜት ይሰማቸዋል። ጻፉ። የማፈር ስሜት በቁመታቸው፣ በቆዳቸው ቀለም፣ በጾታቸው፣ በቤተሰባቸው ሁኔታ፣ በማንነታቸው እፍረት ይሰማቸዋል። ቀይን ብቻ ቆንጆ ያደረገው ማን ነው? ጥቁር ለምንድነው ቆንጆ የማይሆነው? ጠይም ለምንድነው ቆንጆ የማይሆነው? ረጅም ብቻ ነው ወይስ አጭር ብቻ ነው ወይ ቆንጆ? ወፍራም ብቻ ነው ወይስ ቀጭን ብቻ? ቀጭንን ብቻ ቆንጆ ያደረገው ማን ነው? የቁንጅና መለኪያው ቅጥነት ብቻ ነው ያለው ማን ነው? በማንነት የማፈር ስሜት ይሰማቸዋል። እሱ ብቻ አይደለም። በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት ሰዎችን የመጥላት ስሜት ይሰማቸዋል። ጻፉ። አሁን ጉዳዩ ያደገ ይመጣል። ራስ ጋር ብቻ አያበቃም። ሰው ራሱን ፈልጎ ሲያጣ፣ ሰው ትክክለኛ ተፈጥሮን መረዳት ሲያቅተው፣ ጉዳዩ ራሱ ጋር ብቻ አያበቃም። ወደ ሌሎች ሰዎች ይዛመታል። ወደ እናት፣ ወደ አባት፣ ወደ አክስት፣ ወደ ጓደኛ፣ ወደ ጎረቤት ጉዳዩ እየተዛመተ ይሄዳል። ሰዎችን የመጥላት ስሜት እንዲሁ ከመሬት ተነስቶ ሲያስጠላ አልወደውም ስጠላው የሚሉ ሰዎች አጋጥሟችሁ ከሆነ እነሱ ደፋር ስለሆኑ ሳይሆን የማንነት ቀውስ ውስጥ ስላሉ ነው። with no reason ሰዎችን ከመሬት ተነስተው የሚጠሉ ሰዎች አሉ። አያውቋቸውም፣ አይተዋወቁም፣ አላበደሩም፣ አልተበዳደሩም፣ አልደረሱባቸውም። በዘር በሃይማኖትም አይተዋወቁ ሰዎች ሌሎች ሰዎችን ይጠላሉ። ወዳጆቼ ሰው ራሱን ፈልጎ ሲያጣ፣ ሰው ትክክለኛ ተፈጥሮን ባለመረዳት ውድቀቱ ሲገባ፣ ሰው ቀጥሎ የሚሆነው ነገር ምንድነው ካላችሁኝ፣ ይሄንን ውስጡ የተፈጠረውን ጥላቻ፣ ውስጡ የተፈጠረውን ባዶነት ፊል ያደረገ የሚመስለው ሰዎችን ዝቅ ሲያደርግ ነው። ሰዎችን ሲያዋርድ ነው። ሰዎችን የበታች አድርጎ ሲያይ ነው። እሱ የሞላ የሚመስለው፣ እሱ ጠንካራ፣ ውስጡ ያለው ክፍተት የተስተካከለ የሚመስለው። አይታችሁ ከሆነ ራሳቸውን ጻድቅ ለማድረግ፣ ራሳቸውን ቅዱስ ለማድረግ ሌሎችን እርኩስ የሚያደርጉ ሰዎች አይታችሁ ታውቃላችሁ። ራሳቸውን ክቡር ለማድረግ ሌሎችን የሚያዋርዱ የማንነት ቀውስ ውጤት ነው። እሱ የማንነት ቀውስ እያደገ ሄድና ሰዎችን በመጥላት ይገለጣል። እሱ ብቻ አይደለም። ቀጥሎ የሚሰማው ስሜት አለ ደግሞ፣ በቅሬታ መሞላት። ጻፉ። አንዳንዶች በማንነት ቀውስ ሲሆኑ ደግሞ በከፍተኛ ሁኔታ በቅሬታ ይሞላሉ። ምንም ብታረጉላቸው የማያመሰግኑ ይሆናሉ። ምንም ብታረጉላቸው የማይደሰቱ ይሆናሉ። በቅሬታ ይሞላሉ። ትኩስ እንጀራ በቆንጆ ወጥ ቀርቦላቸው ያማርራሉ። በቅሬታ ይሞላሉ። ወዳጆች የትኛውም ነገር በምድር ላይ አብሶሉትሊ ፐርፌክት አይደለም። እጅግ ምንም ፍጹም የሆነ ነገር በምድር ላይ ልታገኙ አትችሉም። በምድር ላይ ያለ ነገር በጠቅላላ አንጻራዊ ነው እንጂ በራሱ ሙሉ የሆነ ምንም ነገር የለም። የፈለጋችሁትን ነገር ብታነሱ። ስለዚህ ይሄኛው አይነት እይታ፣ ይሄኛው አይነት መረዳት አይኖራቸውም። በቅሬታ የሚሞሉ ይሆናሉ። እናታቸውን፣ አባታቸውን፣ ሚስታቸውን፣ ልጆቻቸውን፣ ቤተሰቦቻቸውን፣ ጓደኞቻቸውን፣ መንግስትን፣ ሁሉንም ነገር ኮምፕሌን ያደርጋሉ። ምንም ነገር አይጥማቸውም። ጻፉ። ምንም ነገር ነው የማይጥማቸው። በማንነት ቀውስ ውስጥ ያሉ ሰዎች ምንም አይጥማቸውም። ጾም አይጥማቸውም። መብላት አይጥማቸውም። ምንም ብትጾሙም አይጥማቸውም። ብትበሉም አይጥማቸውም። ምንም ነገር የማይጥማቸው አይነት ሰዎች ይሆናሉ። እንደዚህ አይነት ጉዳይ በየቤታችሁ ሊያጋጥማችሁ እንደሚችል ተስፋ አድርጋለሁ። ከዛ ሲቀጥል በጥላቻ ከዛም በቅሬታ የተሞላው በማንነት ቀውስ ምክንያት የተፈጠረው ስሜት ወደ ተስፋ ቢስነት ያመራል። ሌላው በማንነት ቀውስ ውስጥ ያለ ሰው የሚሰማው ስሜት የተስፋ ቢስነት ስሜት ነው። ጻፉ። ህይወት እንደጨለመ፣ ነገር ሁሉ እንዳበቃ፣ ከዚህ በኋላ ምንም ነገር ተስፋ እንደሌለው፣ የነሱ ጉዳይ እንዳከተመ፣ እንደተደመደመ አድርገው ይቆጥራሉ። ለየትኛው እድሜ ነው ለየትኛው ጊዜ ነው ብለው ይላሉ። 20ኛው ዓመት ላይ ቆመው 22ኛው 23ኛው 30ው 35ኛው 40 ዓመት ላይ ሆነው ገና በልጅነታቸው 18 19 ዓመት እድሜ ላይ ሆነው ከዚህ በኋላ ምን ሊመጣ ነው የሚል የባዶነት ስሜት ይሰማቸዋል። ከዛ ግዴለሽነት ሌላኛው ስሜት ነው። ግዴለሽነት በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት የግዴለሽነት ስሜት ነው። ስለ ራሳቸው ሆነ ስለ ሌሎች ሰዎች ህይወት ደንታቢስ ይሆናሉ።
ለገዛ ህይወታቸው ስሜት ያጣሉ። በቀደም ስለ ግዴለሽነት ተነጋግረናል። ትኩረት አይኖራቸውም። ህይወትን ከሚገባው በላይ አቅልለው ያሉ ልጆች ወልደዋል፣ ግን ልጅነትን የልጅ አባትነትን የልጅ እናትነትን ከሚገባው በላይ አቅልለው ያሉ የቤተሰብ መሪ ናቸው፣ አስተዳዳሪ ናቸው፣ የመስሪያ ቤት መሪ ናቸው፣ ኃላፊ ናቸው፣ ጥሩ የሥራ ደረጃ አላቸው፣ ጥሩ የትምህርት ደረጃ አላቸው፣ ግን ያሉበትን ኃላፊነት ከሚገባ በላይ አቅልለው ይመለከታሉ። ግዴለሽ ይሆናሉ። ከዛ በመጨረሻም ከግዴለሽነታቸው የተነሳ ለተፈጠሩ ክፍተቶችና ስህተቶች በጣም ብዙ ሰበቦችን ይደረድራሉ። በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት ሰበበኝነት ነው። ጻፉ። ሰበበኝነት፣ ምክንያት መደርደር፣ ሰበብ ማምጣት። ይሄ የሆነው በዚህ ምክንያት ነው፣ ያ የሆነው እንደዚህ ስለሆነ ነው ብሎ ሰበበኝነት በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት ነው። ደግሞ የሚገርመው ነገር ለየትኛውም ነገር ምክንያት አያጡም። ለየትኛውም ነገር ሰበብ አያጡም። የእናቴ መቀነት አደናቀፈኝ፣ ዝናብ ዘነበ፣ መንገድ ተዘጋ እና ሌሎችም ቡዳ ነው፣ ሰላቢ ነው፣ መጋኛ ነው፣ መቀኛ ነው፣ መስሪያ ቤት አዙረውብኝ ነው፣ መድኃኒት አብልተውኝ ነው ብሎ ይላሉ። መድኃኒት አብልተው ካደለም የሰው ገንዘብ በልተክ ነው አንተ። እንዲህ እንደብድ የሚያደርግ የሚያክለፈልፍ እንቅልፍ የሚነሳ የሚያስቃዥ የሰው ገንዘብ ቅርጥፍ አድርገህ በልተህ ነው እንጂ መድኃኒት በልተህ አይደለም። መድኃኒት በልተው ከታመሙ ሰዎች ይልቅ የሰው ገንዘብ በልተው የታመሙ ሰዎች ይበዛሉ በዚህ ዘመን። የማንነት ቀውስ 5 መገለጫዎች አሉት። የምጽፉ ሰዎች የማንነት ቀውስ 5 መገለጫዎች አሉት። የመጀመሪያው አካላዊ መገለጫ ነው። ይሄ አካላዊ መገለጫ ብለን ስንል በተፈጥሯቸው ማፈር፣ የገዛ ተፈጥሮን ለመቀበል መቸገር። ሲቀጥል ራስን ከሌሎች ጋር ማወዳደር፣ ራስን ከሌሎች ጋር ማወዳደር በቁመት፣ በቆዳ ቀለም፣ በፋይናንስ፣ ሌሎችም ውድድሮች ይኖራሉ። ግን አሁን አካላዊው ነው የምንነጋገረው። ስለዚህ የማንነት ቀውስ ውስጥ ያሉ ሰዎች ራሳቸውን ከሌላ ጋር ያወዳድራሉ። ቁመት መወዳደር ደግሞ ታውቃላችሁ የልጅነት ጸባይ ነው። ሰው ካደገ በኋላ ከሌላ ሰው ጋር ቁመት አይለካካም። ቁመት መለካካት የልጆች ባህሪ ነው። አሁን የራሳቸውን ተፈጥሮ የመቀበል ችግር ስላለባቸው በማንነት ቀውስ ውስጥ ያሉ ሰዎች ራሳቸውን ከሌሎች ጋር ስለሚያነጻጽሩ በውጤቱ 2 ይሆናሉ። አንደኛ እንደሚበልጡ አስበው ይኩራራሉ። ጻፉ። አይታችሁ ከሆነ ሁሉንም ማለት አይደለም፣ በጣም ጤነኛ ሰላማዊ እግዚአብሔርን የሚፈሩ ሰውንም የሚያፍሩ ሰዎች አሉ። አይታችሁ ከሆነ ግን የሰውነታችን ቅርጽ ያምራል ብለው የሚያምኑ ሴቶች ለሰይጣን ሩብ ጉዳይ ነው ጸባያቸው። በከፍተኛ ሁኔታ ከሰፈሩ ሴቶች፣ ከከተማው ሴቶች፣ ከሀገር ሴቶች ሁሉ እንደሚበልጡ አስበው ይኩራራሉ። ተፈጥሮን መቀበል በጣም ጥሩ ነው። ተፈጥሮን መቀበል መልካም ነው። ግን ደግሞ ከሌላ ሰው እንደምትበልጥ አስበ የምትኩራራ ከሆነ አፍንጫ ቢገተር ጭንቅላት አይሆንም ብለህ ጻፍ። ሌሎች ደግሞ እንደሚያንሱ በማሰብ መሸማቀቅ። ጻፉ። ሌሎች ደግሞ እንደሚያንሱ በማሰብ መሸማቀቅ፣ ራስን ማግለል፣ ራስን ማራቅ፣ ከሰዎች ራስን ማሸሽ፣ ራስን መጣል። ወዳጆቼ ለዲፕሬሽን፣ ለብቸኝነት፣ ለፍርሃት፣ ለብዙ ነገር መጋለጥ። እንግዲህ ራሳቸውን ከልክ በላይ ከሌላ ሰው እንደሚሻል አድርጎ በመቁጠር መኩራራት ወይ ደግሞ ራስን ዝቅ በማድረግ መሸማቀቅ የሚባለው ስሜት ውስጥ ሲገቡ በቀጥታ የሚሄዱት ወይ ፋሽን ውስጥ ይደበቃሉ፣ ወይ ሱስ ውስጥ ይደበቃሉ፣ አለበለዛም በሆነ ነገር ለመታወቅ ከፍተኛ ጥረት ያደርጋሉ። ሁለተኛ የማንነት ቀውስ መገለጫ። ሁለተኛ መንፈሳዊ መገለጫ። አንደኛው አካላዊ ነው፣ ሁለተኛው መንፈሳዊ ነው። መንፈሳዊ መገለጫ። መንፈሳዊው መገለጫ ደግሞ ምንድነው ካላችሁኝ፣ እግዚአብሔር እንደማይወዳቸው ማሰብ። እግዚአብሔር እንደማይወዳቸው፣ እኔ እግዚአብሔር አይወደኝም፣ አይፈልገኝም፣ ለኔ ቦታ የለውም፣ እግዚአብሔር እኔን ለመቅጣት፣ እኔ ለመቆጣት ነው የሚፈልገኝ፣ እግዚአብሔር አይወደኝም ብሎ ማሰብ። አንዳንዶች በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ይሄ አንዱ መንፈሳዊ መገለጫ፣ የማንነት ቀውስ አንዱ መገለጫ እግዚአብሔር አይወደኝም ብሎ ማሰብ። የሀገሬ ልጆች ቤተሰብ አለኝ፣ ቤተሰብ አላችሁ፣ ጓደኛ አለኝ፣ ጓደኛ አላችሁ። እግዚአብሔር አይወደኝም ብሎ የሚያስብ ሰው ካገኛችሁ
የማንነት ቀውስ መንፈሳዊ አይደንቲቲ ክራይሲስ ችግር እንዳለበት እንድታውቁ ፈልጋለሁ። ሐኪም በመጀመሪያ ሰው አሞኛል ብሎ ሲሄድ በደም ኤግዛማይን ያደርጋል። በደም ይጠይቃል፣ ያያል። ከዛ ተምሯል፣ ምልክቶቹን ያውቃል። ከዛ ሳምፕል መውሰድ ይጀምራል፣ ቴስት መውሰድ ይጀምራል። ከስኳሩ፣ ከደሙ፣ ከሽንቱ መውሰድ ይጀምራል። ኦኬ እግዚአብሔር አይወደኝም ብሎ ማሰብ። እሱ ብቻ አይደለም፣ ኃጢአቴ ይቅር አልተባለም ብሎ ማሰብ። ኃጢአቴ ይቅር አልተባለም ብሎ ማሰብ። አሁን ብዙ ሰዎች ከሱስ የማይወጡበት ምክንያት፣ ከስራት የማይፈቱበት ምክንያት ምንድነው ካላችሁ የትላንትና ኃጢአታቸው ይቅር እንዳልተባለ ያስባሉ። እንዴትም ብታጠብ አልጠራም ብለው ያስባሉ። ንስሐ ገብተዋል። መጽሐፍ ቅዱስ በዮሐንስ ወንጌል ላይ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። የተወገደ እንጂ የተሸፈነ ኃጢአት የለብህም። አንድ ጊዜ ሰው ንስሐ ከገባ በኋላ ኃጢአቱ በክርስቶስ ኢየሱስ ደም ነጽቷል። ነገር ግን ኃጢአቴ ይቅር አልተባለም ብሎ ማሰብ። እሱ ብቻ አይደለም፣ መንፈሳዊ ፍላጎት ማጣት። ጻፉ። በመንፈሳዊ መገለጫ የማንነት ቀውስ መንፈሳዊ መገለጫ ስር መንፈሳዊ ፍላጎት ማጣት፣ ለመጸለይ፣ ቃል ለማንበብ፣ ለመዘመር፣ ወደ እግዚአብሔር ቤት ለመሄድ ፍላጎት ማጣት የማንነት ቀውስ መንፈሳዊ መገለጫ ነው። አስታውሳለሁ ልጆች እያለን ቤት ጸልዩ ስንባል እንቅልፋችን ይመጣል፣ እንተኛለን። ሶፋው ላይ ፊልም ሲባል እናፈጣለን። አጭር የነበረው ረጅም እናበራለን። መንፈሳዊ ነገር ሲባል ይቆልፈናል፣ ያዛጋናል። እንቅልፋችን ይመጣል፣ ሰዓቱ ይረዝምብናል። ሻምፒየንስ ሊግ ሲሆን 1 ሰዓት ስንቀመጥ ፔናልቲ ቢመታ 30 ደቂቃ ቢጨመር ምንም የማይመስለን ቤተ ክርስቲያን ውስጥ ሰዓቷ ዝንፍ ካለች እንቁነጠነጣለን። ለመንፈሳዊ ነገር ፍላጎት ማጣት። ቀጥሎ የማንነት ቀውስ መንፈሳዊ መገለጫው ይቅርታ ከመጠየቅ ይልቅ መጸጸት። ይሄ በአንዱ በኩል ያለ የማንነት ቀውስ መንፈሳዊ መገለጫ ነው። የዚህ ደግሞ ተቃራኒ ሌላ አለ። የማንነት ቀውስ መንፈሳዊ መገለጫ ከገደብ በላይ መንፈሳዊነት መሰማት። ጻፉ። ከገደብ ያለፈ መንፈሳዊ ብቃት መሰማት፣ በጣም መንፈሳዊ እንደሆኑ መሰማት። መጽሐፍ እጅግም ጻድቅ አትሁን ይላል። ደስ ይለኛል። ከገደብ ያለፈ መንፈሳዊ ብቃት መሰማት። አንድ ሰው አውቃለሁኝ እኔ ቴሌቪዥን ኃጢአት ነው ይላል፣ ስልክ ኃጢአት ነው ይላል፣ ጫማ ኃጢአት ነው ይላል። በጣም መንፈሳዊ ከመሆኑ የተነሳ በባዶ እግሩ ነው የሚሄደው። ተረከዙ ይሰነጣጠቃል። ቴሌቪዥን አይም፣ ስልክ አያወራም። በጣም መንፈሳዊ ከመሆኑ የተነሳ ምንም ነገር ሲሆን 666 በመሰረቱ 7 የፍጹምነት ቁጥር ነው። 6 ማለት 7 ሲቀነስ 1 ማለት ነው። 6 ማለት ጎዶሎ ማለት ነው። 6 ማለት ጎዶሎ ማለት ነው። አንድ ነገር 3 ሲጻፍ ፍጹም ጎዶሎ ማለት ነው። በቃ ሁሉንም ነገር ጫማውንም 666 ነው። ኮፍያውንም 666 ነው። ነገር ዓለሙን በጠቅላላ 666 ነው። በጣም የመንፈሳዊነት ስሜት ሲሰማቸው ስንዴው ላይ ብቻ ነው ያልጨከናችሁት። ሶስተኛ የማንነት ቀውስ መገለጫ፣ ሶስተኛው ስነ ልቦናዊ መገለጫ አለው። የማንነት ቀውስ ስነ ልቦናዊ መገለጫ አለው። በማንነት ቀውስ ስነ ልቦናዊ መገለጫ ውስጥ ደግሞ የምትመለከቱት ዋነኛው ነገር ምንድነው ካላችሁ ከመጠን ያለፈ ድፍረት። በማንነት ቀውስ ውስጥ ያሉ ሰዎች በዋነኛነት የሚሰማቸው ወይም መገለጫቸው የሆነው ከመጠን ያለፈ ድፍረት ነው። ሰውን መዳፈር፣ እግዚአብሔርን መዳፈር፣ ከልክ ያለፈ ድፍረት። በቃ እኔ ማንንም አልፈራም፣ እኔ ማንንም አልሰማም፣ መስሜ ኮብልስቶን ነው ማለት ከመጠን ያለፈ ደፋር መሆን። ደፍሮ አይደለም፣ በማንነት ቀውስ ውስጥ ስለሆነ ነው። ሌላው ከመጠን ያለፈ ፍርሃት። በአይደንቲቲ ክራይሲስ ውስጥ ያለ ሰው ስነ ልቦናዊ መገለጫው ከመጠን ያለፈ ፍርሃትም ነው። ከልክ ያለፈ ፍርሃት፣ ጨለማ መፍራት፣ መኪና መፍራት፣ አይሮፕላን መፍራት፣ ሰው ፊት ቆሞ መናገር መፍራት። ወዳጆቼ እነ ቶኒ ብሌር፣ እነ ኦባማ
እነ ዶክተር አብይ እነ መለስ ዜናዊ አገር የመሩት ተናግረው ነው። ሺህ ጊዜ ፖቴንሻል ቢኖርህ መናገር ካልቻልክ መምራት አትችልም። በተደረገ ጥናት ደግሞ ጎበዝ ተናጋሪዎች ጥሩ ነዋሪዎች ናቸው የሚል ጥናት አለ። ስለዚህ ሁሉንም ነገር መፍራት ከመጠን ያለፈ ፍርሃት ልንገራችሁ፣ እግዚአብሔርን ከመፍራት ውጭ ያለ ፍርሃት ሁሉ እርኩስ ፍርሃት ነው። ቅዱስ ፍርሃት እግዚአብሔርን መፍራት ብቻ ነው። ጻፉ። ቅዱስ ፍርሃት እግዚአብሔርን መፍራት ብቻ ነው። እግዚአብሔርን መፍራት ብቻ ነው። እግዚአብሔርን ከመፍራት ውጭ ያለ ፍርሃት ቅዱስ ፍርሃት አለ።